ጋይስ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተ ጋር ሰላም ነው? ክብር ይስፋው ለመድኃኒዓለም። ደህና ናችሁ? እኔ ያለው በተለመደው ሰዓት መተናል። ዌልካም። ሰብስክራይብ እያደረጋችሁ እስቲ እያበረታታችሁኝ ጀምሩ። ዛሬ ምሳ አብረን ልንበላ ነው። እኔ ግን ምን እመስላለሁ? በጌታ ስም ከስራ ማልስ ቀጥታ ስትሬች ላይ እንመጣውላችሁ እና ምሳ ዛሬ አብረን እንድንበላ ነው። ወይ ሳንሳ ላመጣይ ለነገሩ ሳንዱች ነው። መጠጥ መጥቷል። መቼም ሳይበላ አይጠጣም። እንቅመሰው እንዴ! በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ስም አሜን። ሄይ ግን ምንድነው? ምሪንዳ። ዋው ምሪንዳ ወዳለው ግን እኔ ለስላሳ ነክ አልወድም። ይሄ ፔፕሲ ቢያመጡ አልጠጣትም፣ ብሞት አልነካውም። ግን ይሄ ነገር ትንሽ እወደዋለሁ። ምሳ ልንከፍተው ነው፣ ልንበላ ነው። ሰሞኑ ምን አለፋችሁ ማክፈት ብቻ ነው። ምሳ ዛሬ ብዙ ለፋው፣ ለዛ ነው መሰለኝ ታዘውልኝ ነው። ጉድ እኮ ነው፣ አንዳንዴ እንዲህ ነው። አብረን እንከተው። ምንድነው? ዋው ችብስ አለ። ይሄ ነገር ያወፍራል። እናንተ ምንድነው ወደ ላይ ወደ ታች የሚያደርገኝ? ይሄኛው ችብስ ነው። ይገርማል። ፀሐይ አይኔ ላይ እየቆመች ነው። ምን አስበሽ ነው? ዋይ ምሳ አብረን እንብላ። የት ነን? አግባ እንጂ እንዴ! ዛሬ ምግብ ይዤ በመጣ ወጣ ይላል እንዴ! ጉድ ፈላ። አይ ተቀደስ። ይሄ ደግሞ ሳንዱች ነው። ዋው ፍሬሽ ነው ዛሬ የመጣው። ምሳ ትላላችሁ ነምበር 100% ደስ የሚል ምሳ ነው። ሶፍት መጥቷል። ኧረ ፈረንጅ ሊያደርጉኝ ነው ዘንድሮ። እንዴት ነው ነገሩ? ሶፍታችን እዚህ ጋር ሁን። ሌላ ምን አለው? ባይ ዘ ወይ እኔ ዛሬ በቃ እዚህ ካርቶን ውስጥ እነኚህ ነገሮች ናቸው። አሲር አለ። ይሄኛው አሲር ነው። ይሄ አሲር ነው። ይሄ ደግሞ ችፕስ ነው። ኦ ማይ ጉድነስ! ምሳ ጸዴ ነው። ኑ እንብላ አብረን። ምሳ በላችሁ? ግን ምሳ ሰዓት በነገራችን ላይ አልፏል። አሁን ስንት ሰዓት ነው? ሰዓት የኔቱ ጋር ነው። እስቲ ስልኬን ላምጣ። 1 ሚኒት ወይ አልደርስም። ስልኬን ላመጣ ነበር። የኛውን ስልክ ይቅርብኝ። እና ምሳ አሁን እንዴ ለምን አልገምትም? አሁን 11 ሰዓት ነው እዚህ የወረድኩኝ። 11 ሰዓት ተኩል ቢሆን ነው። 11 ተኩል የኔ ምሳ 11 ተኩል ነው። እኔ ደግሞ ተለምዶ ምንድነው ችግሬ? ስራ ሳልጨርስ አልበላም። ለምን ይመስላችኋል? ኦ ማይ ጋድ ላለመወፈር ነው። ግን እነዚህ አረብ ሀገር ስመጣ ያወፍረኛል። ለምን እንደሆነ እኔ አላውቅም። ያው እንስማማለን ማለት ነው እኔና አረብ ሀገር። ይሄ ነገር ከቺፕስ ጋር ይጣፍጣል። ለምን መጀመሪያ ሳንዱቹን አልበላም? ስሙኝማ ጋይስ፣ ዛሬ ምን እንደ ምሳ እየበላው ምን ሀሳብም ሳይሆን በጣም ግራ የገባኝ ነገር ነበረ። ቪዲዮ ለምን እንደሆነ እርግጥ አውቃለሁ፣ አላውቅም አይባልም። ይሄ የሆነች የምትበራ ነገር ነበረች። እሷን ስላላበራው ከ15 ደቂቃ በላይ አያስጭነኝም። እና እላችኋለሁ ዛሬ ምሳ እንደዚህ ተጦልቦልሽ የመጣው ለምን ካላችሁኝ፣ እቤት ብቻዬን ነው ያለሁት። ከዛ ሁሉም ያችኛዋ አሰሬ ስራ ነች። ሌሎቹ ለመዝናናት ነገር ሄዷል። አረማፍቻ ምን አለበት ሂር ኦፕን ብሎ ብጽፉት እንዴ! እኔ እንደዚህ አልፈልገኝ። እንግዲህ ዋው ይላል። ይኸውላችሁ ቀስቱ ይታይሁን ጌታን ሂር ኦፕን ይላል። አይ እኔ ነገር እዚህ ጋር በትንጥ ጽሑፍ አለ እኮ መክፈቻ። እኔ ስቸኩል ነው እንጂ። እና ብቻዬን ነኝ ዛሬ። ምሳ እንደዚህ እየተገዛልኝ አንዱ ልጅ እዚህ ምሳ በልቶ ነው የሄደው።
ለራሱ ሲያዝ ለእኔም ይዞልኝ መጣ። እርግጥ ሁሌም ይታዘዝልኛል ማለት ሁሌ እነሱ እንትን ከሆኑ ይታዘዝልኛል። የምፈልገው ተመርጦ ሳንዱቹ ሳንዱቹ ተገልብጧል እላችኋለሁ። ቆይ ይሄ ከላይ እንደ ስንዴ ነገር መፈረፈር ያለው ሳንዱች ነው። ይሄን ማንጠፍ አለብኝ። አሁን ይሄ ካርቶን አንስቼ ግዴታ ይሄን ማንጠፍ አለብኝ። ምክንያቱም የሆነ ከላይ እንደ ስንዴ ነገር አለ። ቆይ ላሳያችሁ ሳንዱቼ ላሳያችሁ። 1 2 3 ይሄው ግን በጣም የምወደው ነው። ይሄን አልወደውም። ቆይ ላራግፈው። እንደዚህ ባራግፍ አይሻልም? ጌራውት አልፈልግህም። እዚህ ጋር ሰላጣ ይኑር ምንም አይደለም። ጋይስ እንብላ። በስመ አብ ወወልድ ወመንፈስ ቅዱስ። ይጣፍጣል። ግን ቲማቲም አለ። እጇን ትልሳለች እንዳትሉ። ኦኬ ኖ ፕሮብሌም። ናቹራል ኖርማል እንጂ እናላችሁ። በጣም ደግሞ እናንተ እሑድ ዕለት ደስ ብሎኛል ምናምን ብዬ ቪዲዮ ሰርች ወይ ጉድ! እናንተ ይቻለም ተገልብጦሽ አይደለች እንዴ? ከዛ ከሰኞ ጀምሮ ወርዳይ በጣም ተጨንቀኝ። በኢየሱስ ስም በጣም ጨንቆኝ። ለምን ካላችሁኝ የሆነ ለቤተሰብ ብር ልልክ ፈልጌ ብር ከላኩ በጣም ቆይቻለሁ እና እንዴት አድርጌ ልላክ የምልክልኝ ሰው ብፈልግ ከዛ ፈልጌ አገኛለሁ። ማገኛችሁ ደግሞ ሙድ ይይዛሉ። በኢየሱስ በጣም ሙድ ይይዛሉ ጌታን። ከዛ ሙድ እየያዙ ከአንድም ሶስት ልጆችን ሞከርኩኝ። ሶስቱም ደውሎ ከአሰሬ ጋር ያወራሉ። በዋትስአፕ አገናኛቸዋለሁ፣ ቁጥር እልካለሁ። ግን ያወሩና ይጨርሱና ከዛ እንደ የሆነ ሰዓት ደግሞ ቆይቶ ደግሞ ምን ይሉኛል? ምንዛሬ ወርዷል፣ በቃ አልክልሽም። ሳይ እና ከማውራቱ በፊት ምን አለበት ይሄን ቢነግረኝ እና በተለያዩ ሰዎች ሰውየውንም አስጨቅጭቄ ወይም ሳልክ ሰውየው ራሱ የተለያየ ሰው ሳመጣ አይወድም እንዴ? ደስ አይለውም። ወዶችዬ እየበላችሁ እስኪ ከኔ ጋር እየበላን ካልሆነማ የዚህ ሀገር ኑሮ አንችልም። እውነት ግጥም ማድረጋችሁ ሆዳችሁን ፉል ታደርጉና ከዛ እንደዚህ የሚያስጨንቅ ነገር ሲመጣ ራሱ እንችለዋለን። እንዴት እንደደከመኝ ደግሞ ዛሬ ምንም አልሰራው፣ እንዲሁ ከመሬት ተነስቶ ነው የደከመኝ። ሀሳቡ ጭንቀቱ ብር ለመላክ ወዲያ ወዲህ፣ ትላንትም ዛሬም፣ ትላንት ወዲያ ማክሰኞ ነው ሰኞም እንዴት እንደጨነቀኝ እና በጣም ጨንቆኝ ግራ ገባኝ። የማረገው አጣሁኝ። የእውነት ጓደኞቼ የተባሉ ሁሉንም ጠየቅኩኝ። አረ እናንተ ጋር የተሻለ ሰው ካለ ብዬ ምናምን ማለት ነው። ይሄ ማይኖዝ ነው እንዳታረጉ ማለት ይችል ነበር።
እና መጨረሻ ላይ ምን ሆንኩኝ? በስንት ስቃይ እግዚአብሔር ምስክሬ እንዴ እናንተ ለክፋት ማለት ነው ልልኩ ይጀምሩልኝና ከዛ መጨረሻ ላይ አንደኛው አውቆ ውሸቱን ምን ይለኛል? አካውንቱ ልክ አይደለም ብሎ ግግም። ከዛ ኢትዮጵያ ደውዬ ጠየቅኩኝ። አካውንቱ ልክ አይደለም ተብያለሁ ስል ኧረ ስንት ጊዜ በሞባይል ባንኪንግ በየትኛውም በተለያየ ብር ገብቶበት እስካሁንም እየገባበት ያለው አካውንት ነው፣ ውሸታቸው ነው። አካውንቱ ላይ ምንም ችግር የለም ተባልኩ። የእውነት ወይኔ ፀሐዩ የቺስታ ነገር ላይት የለኝም። ላይት ይሁን ብዬ ፀሐይ ፊት ለፊት እቀምጣለሁ አይኔ ልታጠፋ። ከዛ መጨረሻ ላይ ዋሸ። ኦኬ አይሆንም፣ ልክ አይደለም፣ በቃ ተው አልኩኝ። መጨረሻ ላይ ብቸግረኝ የእውነት ተው በቃ እምቢ ካለ እኔ ምን ማድረግ እችላለሁ? እንደኔ መሞት የለብኝም። እሱም ሶስተኛ ልጅ ነው። እሱ ደግሞ መጨረሻ ላይ የሚዋሸኝ ከሰውዬ ጋር አውርቶ ሎኬሽን ተቀብሎ መጨረሻ ላይ አካውንቱ እምቢ አለኝ። አቤት ውሸት፣ የውሸታቸው ጥግ። ከዛ መጨረሻ ላይ ደግሞ ምን ቢሆን ጥሩ ነው? እንደዛ ካለ አንድ 2 ሰዓት ተኩል ከቆየ በኋላ ደግሞ እንደገና ቮይስ አስቀምጦልኝ በቃ ልክልሻለሁ። ወይ ጉድ! ትዕግስት እኮ አንዳንዴ እልክልሻለሁ። እንዴት እምቢ አለኝ? አልሰራልኝ አላልከኝም? አዎ ግን አሁን ሰራልኝ። የሆነ እኔ የውሸቱ ጥግ ነው የገረመኝ። ከዛ አሁን ሰራልኝ ብሎ መጨረሻ ላይ ምን አደረገ? ሳላስበው ሰንድ አድርጎ እዛው ከኢትዮጵያ ደግሞ ብር ገብቷል እያለ ለእኔ መልእክት አስቀመጡልኝ። እንዴት ልጁ አሁን ዋሽቶ አሁን የእውነት ላከን እንደ ብዬ ተመስገን ከሆነማ ነፍሴ አረፈች እግዚአብሔርና። ከዛ እሱ ደግሞ ደረሰኝ አላከልኝም። ከቤተሰብ ደርሶኛል ሲል የላከው ልጅ ደግሞ ገና ነው ደረሰኝ አልሰጠኝም። እንደ ይሄ ነገር ምን ሆኖ በስተት ነው እንደሄደው ደግሞ ብዙ ብር ነው የላኩት ወደ ብዙ። ከዛ መጨረሻ ላይ ስጠባበቅ እሱ ራሱ ደረሰኝ ላከልኝ። ነፍሴ አረፈች። የተረገሙ ናቸው። ግን ደግሞ ከየት እንዳገኟቸው ታውቃላችሁ? ስቶሪ የሚደረገው ኢሞ ላይ ስቶሪ የምታደርጉት ቦታ የለም? ስቶሪ የሚደረግበት ቦታ ስክሮል ሳደርግ ማስታወቂያ አይቼ ነው ብር መላክ የምትፈልጉ ሰዎች ብሎ ማለት ነው። ማስታወቂያ አየሁና ከዛ ያንን ስልክ አውርጄ ሴቭ አድርጌ ደውዬ ብር ትልካለህ ወይ ብዬ 3ቱንም ነው የፈለኩት። አንደኛው ደግሞ ምን ይለኛል? እልክልሻለሁ ብሎ አዋለ ጸጥ ብሎ አሳደረ። ከዛ ንጋታው መጣ። ምን ሆነህ ነው አትልክም እንዴ ስለው በንጋታው ምን ይለኛል? ብር አዝዣለሁ፣ ብር እስኪመጣልኝ ነው። እሺ ጠበቅኩ። ከዛስ ማታ ደረሰ። ማታ ላይ ደግሞ እንደገናም ጠየቅኩኝ። ኧረ አንተ ምን ሆነህ ነው በዛው እንዲቀራ እኮ ወይ ካልሆነ አይሆንም በለኝ አልኩት። አይ ሰርግ ውዬ ነው። ወይ መድኃኒዓለም! እንዴ እናንተ ሰው ቀጠሮ ሰጥቶ ለሆነ ባለ ጉዳይ እንዲህ ነው ብሎ አውርቶ ሰርግ ሳይሄድ ሰርግ ዋልኩኝ። ጌታን አልዋሽም፣ ሬሳ ይመለስ አልኩኝ በውስጥ። እግዚአብሔር ይቅር በለኝ። በጣም ነው የተናደድኩኝ። በጣም ለምን አናደደኝ እንዴ? ወይ ይሆናል ወይ አይሆንም ብሎ መናገር ምን ችግር አለ እንዴ? እና ሰሞኑ ቆይታ ይሄ ይመስላል። በጣም ስትረስ ነበረ። ጌታ ምስክሬ በጣም ጨንቆኝ በኢየሱስ ስም። እርግጥ የቤተሰብ ጉዳይ ነው፣ ማንም ይጨነቅ ነው። ግን ደግሞ እንዴ በጣም በዚህ ልክ ብር ለመላክ ስቃይ ውስጥ እገባለሁ ብዬ አላሰብኩም። ውዶችዬ እላችኋለሁ፣ የሚሰው ገና አላለቀም። ሰብስክራይብ እያደረጋችሁኝ እያበረታታችሁኝ በጣም እወዳችኋለሁ፣ አመሰግናችኋለሁ። ረዥም ደቂቃ ማስጫን ስችል በደንብ ቆንጆ ቪዲዮ ይዤላችሁ እመጣለሁ። አሁን እኔ 15 ደቂቃ በላይ መጫን አልችልም፣ ላይቭ መግባት አልችልም። የሆነች የምትበራ ነገር አለች፣ እኔብል ማባል አለባት። እሷን ግን ቁጥር እንግዲህ ከየት እንደማመጣ ወደፊት እግዚአብሔር አምላክ ያውቃል፣ እኔ አላቅም። እወዳችኋለሁ። ባይ